ጥገኛ እኔ ነው እንደዚህ ብታናግሪኝ ከፍታ ይኸውልህ እኔ ቤት የመደበቁን ሀሳብ ጭራሽ እርሰው እዛው ተቀመጥ። ጉዳዩ እኔ አይደለም አይመለከተኝም እያልከኝ ነው? አንዲትን ተራ ሴት ተናገርሽ ብለህ ነው እንደዚህ የምትሆነው? ሳትነግሪኝ ለምን መጣ? ድል መቁላቱንማ አንቺ ተያይዘሽዋል። አንተ እንዴት ነው አፍ የምትከፍተው? ምን እያደረክ ነው? ምንም ትይዘና እንድትይ ብዬ ነው። አንዲት ሰራተኛ አንተ ባለጌ ሆንክ አልሆንክ ካወቀች ምን ነው የሚያሳቅቅ? ቢሆንስ ሚስትህ እኮ ነኝ። ለማይረባ ሰው ብለህ ይሄኔ ደህና ወንድ ወሎ ቢሆን ኖሮ ደግሞ ደመ ከልብ አይሆንም ነበር። ጠረኒንማ ታውቀዋለህ። ትናንትና እንድናፍቀው ሶስት ታወራን ነበር። እባክሽ ታያት። ይሄኔ አንዱን ጥበቃ አፍቅራ ነው የሚሆነው። ስሚ የካሷን ግን መምጣት እዚህ ቤት ምንም መሰላል። አንቺ የምታደርጊልኝን አስቢበት። እኔ መንቀሬ ነው ማስወጣሽ። እንዴ አንተ ማን ነህ? ሄሎ ሳሚ፣ ምን ፈልገህ ነው በዚህ ሰዓት የደወልከው? እባክህ እርዳታን ፈልጌ ነው የደወልኩልህ። ሰውዬ በዚህ ሰዓት ስለምን እርዳታ ነው የምታወራው? በቃ እርዳታ ነው ቸግሮኛል። ሰማኛለህ ካሳሁን? ምንድን ነው የምሰማህ? በአንተ ጦስ ከገባሁበት ጉድ ለመውጣት የሞከርኩ ነው። እሺ ነገሩን እኔ ላይ አደፍድፍ እያልኩ ነው። ቢያንስ ቤት ልምጣ ልደበቅ፣ ቢያንስ አንተ ጋር። በጭራሽ ካሳሁን በጭራሽ። ቤት እየመጣሁ ነው፣ ጠብቀኝ። እናማ ቤት ልመጣ ነዋ። እንዳታስበው ካሳሁን እንዳታስበው። እና ምን ልሆን እያልክ ነው? እኔ ምንም አላልኩም ካሳሁን። በቃ አሁን እየመጣሁ ነው፣ ጠብቀኝ። ይኸውልህ እኔ ቤት የመደበቁን ሀሳብ ጭራሽ እርሰው እዛው ተቀመጥ። ሄሎ ሳሚ፣ ማነሽ ነው? እስኪ ኢንሳናሽ በቃ ወደ ሶፋ እንሂድ አይደል? ቆይ እዚህ ሆነን እንድናወራ የምፈልገው ነገር አለ። ምንድን ነው? ማታ ምንድን ነው የተፈጠረው? ማለት ምን ተፈጠረ? ምንድን ነው አንቺ ደግሞ የምታፈጭው? አይ ቡናው እንዳይቀዘቅዝ ብዬ እኮ ነው። ምን ሆነሻል? ያ ተይ እንጂ። ቢቀዘቅዝም ታሞቂያለሽ። አሁን ወደ ስራሽ ተመለሽ። እሺ ይቅርታ። አንቺ ግን ከዕለት ተዕለት የባሰብሽ ነው ልበል? ምኑ ነው የሚብስብኝ? እየሆንሽ ያለሽው ነገር ነው። ምን ሆንኩ? ቀን በቀን ስርዓት አልበኝነትሽ በጣም እየባሰ። አንዲትን ተራ ሴት ተናገርሽ ብለህ ነው እንደዚህ የምትሆነው? ሊያ ምን ስርዓት ይኑርሽ። በቃ ከዚህ በላይ መስመር አትለፊ። እኔ ጠፋው ሊያ? ጭራሽ እባክሽ ሊያ በቃ አቁም። ከመቼ ወዲህ ነው እንደዚህ አይነት ሴት ሆንሽ? እንዴት አይነት ሰው ሆንኩ እባክህ? እንደዚህ አልነበርሽም እኮ ሊያ። ለሰው ያለሽን ክብር ቀን በቀን እያጣሽ ነው። አንተም እኮ ለእኔ ያለ ክብር ቀን በቀን እያጣው ነው። እሺ በቃ በጣም ይቅርታ። አሁን እንተው። ምንድን ነው የምንተወው? ሊያ እሺ ይሄንን እንተውና ከማን ጋር ሌሊት ስታወራ እንደነበረ ንገረኝ። ማለት ሰምተሽኝ ነበር እንዴ? አሃ የተኛው መስሎ ነበር። ማለቴ ምን ስል ነው የሰማሽኝ? እንዴት አድርጌ እሰማለሁ? እንደዛ ድምፅህን ቀንሰህ እያወራ። ተመስገን። ተመስገን ማለቴ ያው አልረበሽኩሽም ብዬ እኮ ነው። እኔ ምንም አልገባኝም። ማን ነው ቆይ በሌሊት የደወለልህ? ይኸውልሽ ልዬ አቤት ሳሚ አለ? አዎ አለ። ሳሚ ሂጂ ግቢ። ሳትነግሪኝ ለምን መጣ? ማታ ደወልኩልህ እኮ አንተ አልሰማኝም እንጂ። ታዲያ ቤት ትመጣለህ እንዴ? ቢያንስ ሰፈሩን አትደውልኝም? ምን ችግር አለው ቤት ብመጣ? እኔን አደጋ ውስጥ ትከተኛለህ። በዛ ላይ ፋይል ሳይዘጋ እንዴት ቤት ትመጣለህ? ቆይ ለምን መጣ ነው? ልሂድ? እኔ እንደዛ አላልኩም። ለአንተም አደጋ አለው። የሰውየው ደም ሳይደርቅ እንዴት ቤት ትመጣለህ? ተረሳ እኮ በቃ ፋይሉም ተዘጋ። ቤተሰቦቿ ደግሞ ረስተውት የራሳቸው ኑሮ አይኖሩ። የአባታቸውን ሞት ነው እንዴ የሚረሱት? ጉዳዩን ፈልፍለው ያወጡታል። ይኸውልህ ሰውየው ያለው ሁለት ልጅ ነው። አንዷ ሴት ናት፣ ሱሳም ደግሞ ምንም አታመጣም። ወንዱ እንደሆነ ሱሳም ራሱን የጣለ ጫታም ነው። አባ ከናም የሚለው ሰው የለም። በዛ ላይ ገጠር ገብቷል። ሁሉ ነገር አጣርቼ ነው የመጣሁት። ቢሆንም እኔ ችግር ውስጥ አትክተተኝ። ምን ማለት ነው? ምን እያልከኝ ነው? ጉዳዩ እኔ አይደለም አይመለከተኝም እያልከኝ ነው?
ሁሉም ያንተ እቅድ ነው። እንደውም ማቅል ነገር የለም። እሺ ጄጄንስ ያገኘነው ገንዘብ በአንተ አካውንት እንዳለ ልንገራቸው። የተነጋገርነው እንደዛ አይደለም። ገንዘቡን ዘርፈን ለመውጣት እንጂ ሰውየውን ለመግደል አይደለም። እና ማን ሊገለው ፈለገ? ሰውየው ሊቀድመን ነበር፣ ቀደምኩት። አንተም እጅ ላይ ሽጉጡ ቢኖር ታረገው ነበር። ቢሆንም የማይሞትበት ቦታ መታቁ ስለመሄድ ትችል ነበር። ኧረ ግንባር ላይ ሽጉጥ ደቅኖ የሚመታበትን ቦታ ልምረጥልህ? ይኸውልህ ሰውየው ባይሞት ኖሮ እኮ ሟች አንተ ነበርክ። ገዳይን እኮ ነው የገደልኩልህ። አውቃለሁ። አሁን አንወቃቀስ። በቻልኩት አቅም ሁሉ አግዛለሁ። አሁን ግን ምን ልታባረኝ ነው? ልሂድልሽ? እንደዛ አላልኩም። አደጋ ውስጥ እንዳንገባ ብዬ ነው። ቆይ እዚህ ቤት መጥቶ ካሳሁን እንፈልገዋለን ያለ ፖሊስ አለ? የለም። ያ ማለት እዚህ ቤት እኔ እንዳልገባ የምትፈልግበት ሌላ ምክንያት አለ ማለት ነው። አልወጣኝም። አሁንም ቢሆን ሂድ አላልኩም። አሁን ወደ ቤት እንግባ። እንዴ ካስሽ እንዴት ነሽ? አንተ አለህ እንዴ? አለሁልሽ። ደህና ነሽ? እንዴት ነህ? እንዴት ነሽ? ደህና ነው ወይ? ኧረ በስመ አብ ጠፍተሃል። ኑ እሺ። አረፈሽ? ካስሽ እንዴት ነህ? ደህና ነኝ ልዬ። የገዛ ቤተሰቦቼ ባትፈልጉኝም ልፈልጋችሁ መጣሁ። ኧረ ተው፣ እንዴት ነው የምንተው? መች ፈለጋችሁኝ ታዲያ? አረ ስንቴ መሰለህ ሳሚን የጠየቅኩት ከሀገር ወጥቷል ብሎኝ እኮ ነው። ኧረ አለሁ። የት አባት ሄዳለሁ ብለሽ ነው እንዴ? ሳሚ ከሀገር ወጥቷል ብለኸኛል ነበር እንዴ? ወጥቷል እንጂ አይመለስም አልኩሽ እንዴ? ለካ አንተ ቋጥረህብኝ ነው ወዲያው የተመለስኩት። ደግሞ አዲስ ሰው ጨምራችኋል? አዎ፣ አጋዣችን ነች። ያብ ትባላለች። ሌላ ማብራሪያ የለህም? የማብራሪያ? አይ አይደለም፣ አስፈላጊም ከሆነ ስለ ቤተሰቦቿ ሁኔታ ንገረው ብዬ ነው። ሊያ? ኧረ አያስፈልግም። እንዳገባት አይተልኝ ነው እንዲያመጣት። እሱን ሊያን ጠይቃት። ዘር ቆጠራ የገባችሁ እኮ እሷ ነች። ለዘር ቆጠራውማ አንተ ቀደምከኝ እኮ። አረ በፈጠረሽ እንጂ። አንቺ ምላጭ፣ ኬት ነው ደግሞ ያመጣችሁብኝ? ይሄ ምኑን አልካስሽ? አሁንም ምላጭ ናት ወይስ በረደላት የሚለውን ነገር ልይ ብዬ እኮ። አንተ እንደበረደልኝ ነው የሚበርድልኝ? አሁንም አርገት ታልኩኝ እኮ ጸድዬ። ድል። አረ እባካችሁ እንዴ! ለምን ስርዓት አትይዙ? አንቺ ስርዓት ይኑርሽ። ተዋት፣ ትስደበኝ። እንደውም ናፍቃኝ ነበር። ለማንኛውም እኛ ስራ ልንሄድ ነው። ካስሽ ገባና ረፍት አድርገሽ። ኧረ ችግር የለውም፣ ከጸዲ ጋር እንጫወታለን። መች ስራ ፈታውና ነው ደግሞ ከዚህ ጋር የምዳረቀው? አንቺ እንዴት ነው እንደዚህ የባለግሽው? ተይኝ እባክሽ። አረ ጸዲ በፈጠረሽ እንግዳ ነው። እንግዳ ከሆነ አርፎ ይቀመጣ። እሺ አሁን ረፊ በቃ። ሊያ ተነሽ እንሂድ። የእነሱን አምል እያወቅሽ አትጨቃጨቂያቸው። ለነገሩ እውነትህን ነው ጸዲ። ቁርስ ምናምን ቀማምሱ። እሺ ካስሽ አደራን ችግር ፈጥራ እንዳትጠብቂ። እሺ በቃ እንዳይረፍድባችሁ ሂዱ። እኔ የምልህ ይሄ ጓደኛ ግን ለምንድን ነው ቤት የመጣው? ምን ማለት ነው? ያኔ በሱ ጉዳይ ስጨናነቅ ነበር አይደል? ብጨናነቅስ ምን አመጣው? ደግሞ ቤቴ የሚመጣም ችግር አለ? ምንም ደስ አላለኝም። የሆነ ካንተ የፈለገው ነገር ቢኖር ነው የመጣው። ሊያ ጀመረሽ ደግሞ። በሰላም አንድ ቀን እንኳን መዋል አልችልም? ምን ነው ቁስልን ነካውብህ እንዴ? ምንድነው የምትቀባጠሪ? አየህ እውነት ሲነገር አትወድም። መናደድ መቆጣት ነው ስራ። አንቺ ነሻ ምክንያቴ። ከተጋባን እንኳን አንድ ቀን ሰላም ስትሽኝ አታውቅም። ሁሌ ጭቅጭቅ። ጨቀጨቅሽኝ እያልከኝ ነው? ጓደኛ ለመጣ ማለት ጭቅጭቅ ነው እንዴ? አዎ ብቻ ሰላም ሲኝ። ሰላም ነው ፈልገው። ሰላም ከፈለክ በመጣበት እግሩ እንዲመለስ አድርገው። እውነቱን ልንገርሽ፣ እዚህ ቤት መኖር መብት አለው። አንቺን አይመለከትሽም። በገዛ ቤቴ ነው አይመለከትሽም የምትለኝ? እንደውም ልንገርህ፣ አንተ ነህ ከነ ወንድም መተህ የተለጠፍክብኝ ጥገኛ። አንቺ ሊያ፣ እኔ ነው እንደዚህ የምታናግሪኝ? ይከፍታል። እኔ ላይ እጄን አነሳ ሳሚ። እኔ ላይ እንደውም ሲያንስሽ ነው። ልጨምርልሽ? በሰበሰብኩ ሰው ባደረግኩ ለእኔ ዱላ አይገባም ነበር። እሺ ሰምኛለሽ? ሁለተኛ አፍሽ እንዳከፍሽ፣ ካልሆነ በዚህ መልኩ ነው ማናግርሽ። ቆይታ ያለ እኔ ሊያ አይደለሁም፣ እሰራልሃለሁ። ሊያ አንቺያ ስንቴ ነው መጣራት ያለብኝ? ቆይ እኔ አንቺ አሁንም አልተረጋጋሽም እንዴ? አንተ ከተረጋጋ ይበቃል። ከእድሜ ልክሽን ከልጅነት እስከ እውቀት መመናቀር አይደብርሽ?
የኔስ እስከ እውቀት ነው። አንተ አለ አይደል እንዴ ሁለት ጸጉር አብቅለህ የምትቆላው? መቁላቱንማ አንቺ ተያይዘሽዋል። ደግሞ እንዴት ነው ያማረበት? ምኑ ማለቴ ያማረባችሁ ያማረብሽ? አንተ እንዴት ነው አፍ የምከፍተው? አንቺስ እንዴት ነው ፊቴ ተቀምጠሽ የምትቆላዩ? ማሪ አንተ ከኔ ጋር ችግር አለብህ እንዴ? የምን ችግር? በል አሁን እንከባበር እሺ? አደነኩሽ እንጂ ሰደብኩሽ እንዴ? አታድንቀኝ አልፈልግም። እንደዛ ከሆነ ይኸውልሽ በስነ ስርዓት ልበሽ። ምንድነው እንደዚህ ተወጣጥረሽ አትናገሩኝ ማለት? ለማንኛውም ሳሚ እንደመጣ ነግሮሽ ነበር? አንተን ከሰው ቁጥሩ ነው የሚነግረኝ? ጸድዬ ግን እኮ ተወጪኝ ነበር አይደል? ኧረ ሴጣን ይውደድ ነገረኛ። አሁን ስንት ነገር ካሳለፈ ሰው የሚጠበቅ ንግግር ነው። አንተ በቃ ተግባብተናል። እሺ ዝጋ አሁን። አታብዡ። አንቺም ግቢና ልብስሽን ቀይሪ። አለበለዚያ ምን? አለበለዚያማ ታውቂኛለሽ፣ ዋጋሽን ነው የምሰጥሽ። እንዳንተ ሰው ቤት ቁጭ ብሎ በማይመለከተው ከመግባት አይሻልም? አንቺ እንዴት ነው የምትገላምጪኝ? እንደምታየው አንቺ እንዴት ነው እንደዚህ ጋጠ ወጥ ሆንሽው? እቺ ደግሞ እንዴት ነው ባለጌ ሆነችው? ምንድን ያልከው? አረ ወደዚህ ነው። ህያብ አንቺ ህያብ በገዛ ቤቴ ሻይ ለመጠጣት መለምን አለብኝ እንዴ? ቆይ ይቅርታ ቆየሁብሻ። ከረምሽ እንጂ ይቅርታ። እኔ የምልሽ ትንሽ እንኳን ትትናል ተሳተት ሞክሪ ማለት እሷ አንተን አይመለከትም። ጸዲ ሰውዬ አለቃዋ እኔ ነኝ። እሺ የፈለኩትን ማዘዝ እችላለሁ። አንቺ ለምንድን ነው ለትልቅ ሰው ለማውራት ማትሞክሪው? በገዛ ቤቴ እንዴት ማውራት እንዳለብኝ የነገርከኝ ነው? ኧረ ተረጋጊ በእናትሽ። አርፈ እንደ እንግዳ ቁጭ በል። ካልሆነ ግን በሩ ያውልህ ወተም ይትሽራል። ምን እያደረክ ነው? ምንም ትይዘና እንድትይ ብዬ ነው። ይቅርታ ግን እኔ እንደዚህ አይነት ነገር አልፈልግም። እንዴት አይነት ነገር? አሁን እንዳደረግከው አይነት። ቆይ ምን አደረኩኝ? በጣም አካበድሽ እኮ። እሺ ካካበድኩ በጣም ይቅርታ። እኔ ግን እንደዚህ አይነት ነገር አልፈልግም። ሌላ ነገር ባደርግሽ ምን ልትሆኚ ነው? ተረጋጊ። እኔ ባደርግሽ ነው ያልኩት። ቡቡ እባክህ ተው እንደዚህ አትበል። ቆይ ለምንድን ነው ግን እንደዚህ የምትፈሪው? ምን ፈራው? ይሄሽ እኮ አላብሽ አላበኝ እንዴ መሰለኝ። ኧረ እኔ አላለበኝም መስሎህ ይሆናል። እሺ መስሎኝ ከሆነ ጥሩ። እኔ ግን ሌላ ነገር አይደለም የመጣው። እና ለምንድን ነው? ውሃ ፈልጌ። እሺ ልስጣው? አይ አሁንማ ጠጣሁ እኮ። መች? አሁን እሺ ካስሽ እንዴት ነህ? ድካም ምናምን ለቀቀ እንዴ? ምን ነው ከውጭ ነው እንደ የመጣሁት የሚደክመኝ? ማለቴ በእግር ነው የመጣሁት ወይ ለማለት እኮ ነው። ባይሆንም እኮ ሁሉ መንገድ እኮ አድካሚ ነው። እሱን ልክ ነህ። እኔ የምልህ ደግሞ እንዴት አባቷ ነው የምታምረው አዲሱ ሰራተኛችሁ? ጀመረ ደግሞ። እውነቴን እኮ ነው። ምንድን ነው የሚጀምረኝ? ስርዓት ሰውየው እንጂ አይንን ከሷ ላይ አንሳ እንጂ። ምንድን ነው ቡቡ ቀመስሽ እንዴ? ምን ነው የምቀምሰው? ይሄ ሁሌ አዳዲስ ሰራተኛ ሲመጡ ምናምን ተሽቀዳድመሽ የምትቀምሻት ነገር ነው። አንተ አሁን መቅመስ ላይ ነህ እንዴ? ቆይ እኔ የምልህ አንተ መብላት ጀመርክ እንዴ? ኧረ አንተ በእናትህ እንዳሰማ እንጂ ሌላ ነገር እንዳይመስላት። እንዴ ምንድን ነው ሌላ ነገር የሚመስላት? ስታደርግ ነው እኮ ነገር አይደለም እንዴ? እሺ አሁን ዝም በል በእናትህ። ጉድ ነው። ቆይ አንተ ከመጀመሩ ነው ለሰው እንደዚህ መጠንቀቅ የጀመርከው? ሰውየው ለራስህ ስም እንጂ ለሷ ስም አይደለም የምጠነቀቀው። አንዲት ሰራተኛ አንተ ባለጌ ሆንክ አልሆንክ ካወቀች ምኑ ነው የሚያሳቅቅ እንዴ? ሰውዬ እሺ በቃ ትቻለሁ እንዴ? ቆይ ምን አይነት ለውጥ ነው ግን? ሁሉም ሰው ባለበት ነው እንደሚቀርም ይመስል። አዎ በተለይ አንተ። አቤት። ኧረ ስቀልድ ነው ወንድሜ፣ የተረጋጋ እንዴ። ቀልድም ጠፋብህ እንዴ? አዎ ወደዛ ሄድ እንጂ።
ሳሚ አንተ እጅን እኔ ላይ ያነሳ እኔ ላይ ተረጋጊ። አሁን አንቺ እኮ ነሽ ትዕግስቴን የተፈታተንሽው። ቢሆንስ ሚስትህ እኮ ነኝ። ለማይረባ ሰው ብለህ አንቺ ዝም በይ፣ ይሰማሻል። ይስማኛ። እንደውም ሄጄ እነግረዋለሁ። ምን ብለሽ ነው ቤት የመጣን እንግዳ ሄድ የምትይው? እሱ እኔ ነኝ የማውቀው። አርፈሽ ተቀመጪ፣ ካልሆነ እኔ ራሴ እወጣልሻለሁ። ቆይ ምን ቢሆን ነው ይሄን ያህል የምትቆረቆርለት? አሁንም ቢሆን ድምፅሽን ቀንሽ። ደግሞ ምንም ባያደርግልኝስ? እኛም ብሎ የመጣ እንግዳ ወጣ ይባላል እንዴ? አዎ ይባላል። ለምን መጣ ስላልኩ መሰለኝ የምታየኝ። ምንድን ነው ሰላም አይደላችሁም እንዴ? ሰላም አይደለንም። ተይ እንጂ ልዬ፣ ሁሉ ነገር አይነገርማ እንዴ? ካሲ በቃ እኛ እንፈቷለን፣ ችግር የለም። ሳሚ መታት እንዴ? ምን ነው ፊቷ ቀለ? አይ ስላለቀሰች ብቻ ነው። ምን ነው ቢመታኝ ልትመታልኝ ነው? ቅጥቅጥ ነው ማደርግልሽ። ባይሆን በባለትዳር መሀል መግባት ጥሩ አይደለም። ተነጋገሩና ፍቱት። ሊያ ያምሻል እንዴ? የሚወራና የማይወራ ነገር አታውቂም እንዴ? ለእሱ ብለን መሰለኝ የምታየኝ። እሺ በቃ ይቅርታ። ሁለተኛ እጅ እንዳታነሳብ። እሺ በቃ እንዴት እንደማልችል እያወቅሽ አታበሳጭ። ምን ነበር? ደህና ነሽ? ደህና ነኝ። ምን ፈልገህ ነው? የሚጠጣ ውሃ ፈልጌ ነበር። እሺ በቃ ሳሎን ጠብቀኝ፣ አመጣልሃለሁ። እኔ የምልሽ ቆንጆ እንደሆንሽ ታውቂያለሽ አይደል? እባክህ ዞር በል። የምሬን እኮ ነው። በዚህ ቁንጅና የቤት ሰራተኛ የሆንሽው ስራ ጠፍቶ ነው? ይሄም ስራ ነው አቶ ካሳሁን። ከበሬ ዞር በልና ውሃ ላምጣልህ። ባይሆን ውሃው ይቅርና ለምን አናወራም? ምንድን ነው የምናወራው? ምንድን ነው? ምን ነው ቀደምኩ እንዴ? ምን ለማለት እየፈለግህ? ደህና ነሽ ግን አንቺ? አዎ ደህና ነኝ። በይ ተኝ በቃ ደህና ነሽ? እሺ ደህና ደር። ካሳሁን ቡቡ ምን እያደረግክ ነው? ደግሞ ምን አደረግኩ? ያ መኝታ ቤት ለምን ሄድክ? ሳላስፈቅድ ስለሄድኩ ደበረሽ እንዴ? እና ምን እንድልህ ነው የፈለግኩ? ምን ማለት ነው? ቆይ ይህን የመሰለ ውበት እንዴት ነው አለማየት የሚቻለው? ልጅቷ ለስራ ነው የመጣችው። አይነን ከሷ ላይ አንሳ። ወይ ቡቡ፣ ኧረ ድምፅን ቀንስ። እና እስካሁን ምንም አልደረሰኝም ነው የምትለው? ምን? ለምን በቀጥታ አትመልስም? ሰውየው አድም በደንብ ነው የምንተዋወቀው። እሱንማ አትርሳ። ሰው ሁሉ እንዳንተ ነው የሚመስልህ? እንዳልቀድም ሰጋህ አይደል? ትንሽ እንኳን የእንግዳ ወግ የለህም። ይኸውልህ ብዙ አትጨናቅሽ፣ በቅርብ ታየዋለህ። እዚህ አንተ እስካልደረስ አይኔን ከአንተ ላይ አላነሳም። ተጠንቀቅ፣ ነግሬሃለሁ። ቡቡ ሄሎ አጎቴ። ሄሎ የኔ ልጅ፣ እንዴት ነህ አጎቴ? ደግ ነኝ ልጄ። ምን ነው አጎቴ ድምፅ ቀዘቀዘ? እንደው ድምፅሽ ሲጠፋብኝ ስለ አንቺ አሳስቦኝ ነው። ደህና ነኝ አጎቴ። ትንሽ ነገሮች እንዳሰብኩት ስላልሆኑልኝ ነው። ምንስ ቢሆን በየጊዜው እንድታሳውቂ ነበር እኮ የተባባልነው። ለመደወል ስላልተመቸኝ ነው። የለም እናትሽ ደውላ ፍርሃቷን አጋባችብሽ እንዴ? ኧረ በፍጹም። እና ምን መሆንሽ ነው? ለማየም ቢሆን ነግሬያታለሁ በፍጹም እንደማላውቀው። ወገኛ። እባክህን አጎቴ እመነኝ፣ እኔ በፍጹም አልዘናጋም። ወይኔ ወንድሜ፣ ይሄኔ ደህና ወንድ ወልዶ ቢሆን ኖሮ ደሙ ደመ ከልብ አይሆንም ነበር። አጎቴ ለቅሶ ብቻ
የታለ ዛኔ ከዚህ ስትሄጂ የነበረሽ ወኔ ወዴት ሄደ? እኔ በጭራሽ በቀሌን አልረሳሁም። ለበቀል የሄደ ሰው የአባቱ ገዳይ ቤት በምቾት አይቀመጥም። እኔ በጭራሽ በፍጹም አልተመቻቸውም። ህያብ አቤት ህያብ አቤት ከማን ጋር ስልክ የምታወሪ? ኧረ እኔ አላወራሁም። ለምን ትዋሻለሽ? አየሁሽ አይደል እንዴ? ደግሞ ማን ነው በስልክ የሚቆጣሽ? ኧረ እናቴ ናት። ይቅርታ፣ በስራ ሰዓት ማውራት አልነበረብኝም። እናትሽ ከሆነች ለምን ትርበተበሻለሽ ታዲያ? እሺ ይቅርታ። ለማንኛውም እሺ፣ ጥቁሩ ፀጉር ማስያዣ የት ነው? ትላንት ክፍልሽ ነበር እኮ። አይ ማታ ቲቪው ጋር አስቀምጬው ነበር። እሱን ነው እንዴ? ትላንት የለያ መስሎኝ እኮ መሳቢያ ውስጥ አስቀምጥኩኝ። ህያብ አቤት ዛዴ። ነቃ በይ እንጂ ራሴ እንደወስደው ነው እንዴ? እሺ በይ ፍጠኝ። ደህና አድርሽ። አዎ ደህና አድራለሽ። ካሰቶ ካሳው እንዴት አደርክ? እኔ እኮ አንቺን ከማግኘቴ በፊት መጸለይ ነበረብኝ። ውጪ አንቺ። እባክህ አርፈህ ተቀመጥ። አንቺ ስርዓት ያዥ። ባሊዝ ምን እንዳታመጣ። ይኸውልሽ ሶፊ ስታወሪኝ በስነ ስርዓት አውሪ። ካልሆነ ማን እንደሆንኩ ታውቂያለሽ። እባክህ ማንም አይደለም ካሳውን። ቆይ መች ነው እንደ ሰው የሚሸችው? ጠረኒንማ ታውቀዋለህ። ትናንትና እንደናፈቀው ሰው ስታወራን ነበር። ምኑ ነው የሚናፍቀኝ? አንቺ ክፍት። ስድብህን አቁ። ለራሴ ስንት ጉዳይ አለብኝ። መች ጉዳይ ኖሮሽ ያውቅና ስራ ፈት። ተው ስርዓት ያዝ። ከመምጣትህ አትነዝንዘኝ። የሆነ የምጠረጥረው ነገርማ ለዚህ ቤት ያልተነቃብሽ እንዳይመስልሽ። ምንድን ነው ማለት? ምን ሰማ? ምን ያርበተብትሻል? ያደረግሽው ነገር ሲታወቅብሽ ነው ለዚህ የሚያደርግሽ። ምን አደረግኩ ደግሞ? ምን ሳደርጋየኝ? ሁሉ ቢነገር ሆድ ባዶ ይቀራል አሉ። እስቲ ዝም ብላ አትቀበጣጥር። ሰዲ የሰራሽው ነገርማ አለ። ዝም ብለሽ አትርበተብችም። ደግሞ ደርስበታለሽ። ማን እንደሆንኩ አላወቅሽም። እስካሁን አልተነሳሽም እንዴ? ለባብሽ ያይሽኝ አልተነሳሽም ማለት አይከብድም? ሶስት ልክ ነሽ። እኔ የምልሽ ሰራተኛዋ ግን ደህና ናት? ምን ሆነሽ ደግሞ? አይ የሆነ የጠረጠርኩት ነገር አለ። በደህናማ አይመስለኝም። ምንድነው? ምን ትስታረጋይሻል ደግሞ? ስልክ እያወራሽ ስገባባት ተደናብራ አጠፋችሁ። የሆነ የምትደብቀው ነገር እንዳለማ ገብቶኛል። አንቺማ የሆነ ሰው ከጠመድሽ አታይም አይደል? የማያሳስበው ነው የሚያሳስብሽ። ታሞ ከመማቀቅ አስቀድሞ መጠንቀቅ ብዬ ነው። መጠርጠርሽ እኮ ልክ ነው። የመጀመሪያው ሰራተኛ ሌሊቱ ሙሉ ከወንድ ጋር ስታወራ እንደምታድረው ቢሆንም የዛች በፈጣጣው ነው። የዚች እኮ ድንብር ብሯ ነው የወጣው። ባክሽ ታያት። ይሄኔ አንዱን ጥበቃ አፍቅራ ነው የሚሆነው። የእነሱ ነገር ከጥበቃ ያልፍ። አንቺ ግን ከመች ጀምሮ ለነገሮች ትኩረት መስጠት ያቆምሽው? ባክሽ ታይ። ደግሞ ለቤቴ ሰራተኛ ትኩረት ልስጥ እንዴ? ስንት የሚያሳስበኝ ነገር እያለ ደግሞ ምን አሳሰበሽ? የካስዬ መምጣት ምንም ደስ አላለኝም። ታዲያ ለምን አታባርሪው? እንደውም እተባበርሻለሁ። እሱ መች ጠፋኝ። ሳሚ ደብረዋል ብዬ ነው እንጂ። እና እኔ ምን ላድርግ? በእናትሽ ልለምንሽ፣ ውለታሽን እከፍልሻለሁ። በነገር ወጋ አድርጊው። ኧረ ምላሱን ከቻልኩት እኮ ነው። ባይሆን 2 ዓመት ከፊን ከሆነ በአሽሙር ወጋ አደርግልሻለሁ። እሱን አይደለም ፈልገው፣ የፈለግሽውን እከፍልሻለሁ። በውለታ አስሩት ነው የፈራሹ? አትቀልጪ። ጉዳዩን በቁም ነገር ያዡ። አንቺ የምታደርጊልኝን አስቢበት። እኔ መንቀሬ ነው ማስወጣልሽ። አንቺ የምታደርጊልኝን ነገር አስቢበት እንጂ መንቀሬ ነው ማስወጣልሽ። ከልኝ ድንሽ በሰላም ነው? ማታ ስትመጡ ሊያ ሰላም አትመስልም። ሰላም ነው፣ ምንም የለም። አይ ማታ እኮ ካሳሁን፣ ይቅርታ በማያገባኝ ገባው መሰለኝ። አዎ በማያገባ አትግባ። በቃ እሺ። ስማ፣ በአንተ በኩል በቂ ችግር ስለሚመጣብኝ አታስብ። ቆይ በነገሩ ሁሉ እኔ መንካቱ ቢቀርስ? እንደዛ እንዳይሆን አፍን መዝጋት ነው። ባይሆን ደግሞ ምን አጋዣችሁ በጣም ቆንጆ ናት። ስነ ስርዓት። እንግዲህ አታበሳጭኝ። ሳሚ፣ እኔ እኮ ጠላት አይደለሁም።
እና እኔ ምን አልኩ እንዴ? እንዳወራ እድል ስጠኝ እንጂ። ምንም ደህና ነገር አታወራም እኮ። አፋፌን እያልክ መች እንዳወራ እንኳን እድሉ ሰጠኝ። ይኸውልህ ካሲ ትሰማለህ? ከምታስበው በላይ ችግር እየፈጠርክብኝ እኮ ነው። እኔ እኮ እዚህ ያለሁት ሁለታችንም ላይ ችግር እንዳይፈጠር ነው። ከዚህ ውጭ ቦታ እስካዘጋጅልህ ድረስ በስነ ስርዓት ለመቆየት ሞክር። በል በቃ ብዙ አታጋናው። ስለ ህያብ ጭምር እንዳታስብ። ከባድ ቢሆንም እሺ። እኔ ተናግሬያለሁ። ትንሽ ብቻ ስነ ስርዓት ያዝ። እሺ እንግዲህ በል በቃ ትንሽ ቁርስ ደርሷል። ዛሬ ደግሞ ጸባይ ገዝተሃል። እባክሽ ማታ አልተኛውም። ማን ከልክሎ? እስቲ ተይኝ። ዛሬ ደግሞ ሰው ሁሉ አኩራፊ ሆኗል። ስሚ የካሷን ግን መምጣት እዚህ ቤት ምንም ደስ አላለኝም። እኔ ምንም አላማረኝም። ግን ምን አይታ ነው? ማታ ሁሉም ስነተኛ የአብን በር ላይ ሲያወራት ነበር። ምን? የምሬን ነው። ይሄ ነገር መጣራት አለበት። ሳሚ ራሱ ደስ ያለው አይመስለኝም። ሲመጣ ራሱ በር ላይ የተጨቃጨቁ ነበር። ሊያን አላየሃትም ስትገለማምጠው? ጸዲ በጣም ደብሮኛል፣ ግን ላስቀይሙ እችላለሁ። ባይሆን እሱ ራሱ እንዳያስቀይምህ ታውቀዋለህ ነገረኛ እንደሆነ። በዛ ላይ በአንድ ጥፊ እንዳያስቀምጥ። ኧረ እባክሽን በጥርሴም ቢሆን አለቀውም። ሲመታኝማ ዝም አልለው። አንተ እኮ ጉልበትህ የጅብ ነው። ያው ልብህም የጅብ ስለሆነ አትደፍረውም ብዬ ነው እንጂ። አትሳደቢያ እንዴ! ግን እሱ ትልቅ ሰው አይደለም? ሰው ቤት ምን ይሰራል? የምር ግን እንደዛ ብለህ ለምን አትጠይቀው? አንቺ ሴትዮ እንዲገለኝ ነው እንዴ ፍላጎትሽ? እባክህ ምንም አያመጣም። ፊት እንንሳውና ይወጣል። ኧረ እኔ እሱ ነገርማ አልችልም። አንቺ ራሱ እንት ያስቀይመሽኝ እኔ ፊት መች ነሳውሽ? እኔ እኮ የማየውን ነገር ስትጠይቀኝ እንጂ ጨክኝብህ አይደለም። በሱማ ጨከንሽብኛ። ከዛ በላይ ጭካኔ አለ እንዴ? ለማንኛውም ቀልደኛ ነገር ነህ። በቃ ተመለስ አደራ። አይነን ደግሞ እንዳትነቅ። እሺ ጸዲ አልገባችም እንዴ? አዎ የት ሄዳ ነው? ደውላልኝ ነበር። ትንሽ ቆይታ ትመጣለች። እሺ ጥሩ። እኔ የምልህ ካስዬ ለማውራት ጊዜ አላገኘንም። ስራ እንዴት እየሄደልህ ነው? አይ ለትንሽ ጊዜ ቆሟል። ምን ነው? የማስተካክለው ነገር ስላለ ነው። እንደዚህ ክፍተት ካለማ ቤተሰቦችን ሄደ መጠየቅ ነው። እንደዛ ብዬ እኮ ነው ወንድሜ ልጠይቅ አመጣጤ። ወንድም ጋር? አዎ ወንድሜ እኮ። ጥሩ። እና መች ልትሄድ አሰብክ? ማሬ ተይ እንጂ። ምን ነው? በዚህኛው ረፍቱኛል ሊጠይቀን እኮ መጣ። በቃ አብቃቅቶ ሁሉንም እንዲጠይቅ አስቤ እኮ ነው። እሱም ያደርገውን ያውቃል። እንግዳ ከመሆን ቤተሰብ ጋር ይሻላል ብዬ እኮ ነው። ቤተሰብ አልሆንኩም ለካ። አረ እንደዛ ማለቱ አይደለም። እና ለመቀለድ ፈልጎ ነው እንዴ? ምንድነው? ማናችሁ እንዳትንቀሳቀሱ። አንተ ማነህ? ቢላውን ጣለው።